አብዩቱ ስብሐተ ድንግልናኪ ወማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ አይሞቃችሁ? እናንተ ኳስ ነው የሚደንቃችሁ። እንዴ ተጃጅላችሁ ያለቃችሁ ሰዎች ይቅር ባሉኝ። እሺ ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እና ይሄ እስቲ የስሬት የድንግል ማርያምን ድንግልና የስሬት መክደኛ በሉት። በእውነት በሉ እንጂ የስሬት መክደኛ ያለበት ምክንያት ድንግልናዋ ማህተመ ድንግልናዋ ስላልተፈታ ነው። ስሬት የተባለ ደግሞ ይቅርታን ለዓለም ያወጣ ድንግልና የእመቤታችን ድንግልና። እኔ እውነቴን ነው። አይ ካህናት የታደሉት እመቤቴ ለማኅፀንኪ እግዝእቴ በረከቱ እፈቱ እግዚአብሔር ዘተጸውረ ቦቱ ይላሉ። እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? የስሬት መክደኛ በስሬት መክደኛው አነጋግርሃለሁ። በሉ በስሬት መክደኛው በሉ እመቤታችን ድንግል ላይ መክደኛው ማለት ታቦቱና ታቦቱ የሚጋጠምበት መግጠሚያው ላይ ነው። ጫፉ የታችኛውና የላይኛው የሚጋጠሙበት መግጠሚያው። ይሄ የስሬት መክደኛ የእመቤታችን ድንግልና ነው። የስሬት መክደኛ የተባለበት የእመቤታችን ድንግልና መጀመሪያ ብቻ ክርስቶስን ወልዶ ያቆም አይደለም፣ ዘላለም ይቅርታን ያሰጣል። ከልጇ ጋር እያስታረቀ እንማጸንበታለን። ባቀፉ እጆቿ፣ በሳሙ ከንፈሮቿ፣ ባዘለ ጀርባዋ፣ በወሰነችው ማኅፀኗ ብለን እንማጸናለን። ዛሬም ይቅርታን ይሰጠናል። ስለዚህ ድንግል ማርያም ማኅፀኗ የይቅርታ ማኅፀን ነው። አነጋግርሃለሁ ማለት ምን ማለት ነው? የድንግል ማርያም ማኅፀን የሃይማኖት መስበኪያ ነው። የሃይማኖት ምስክር ነው። የእምነት መግለጫ ነው። ወትሜህሮሙ ሰጊደ ለስሉስ ማህያዊ ለማህያዊ ሥላሴ ስግደትን የምታስተምርላቸው ናት። ድንግል ማርያም እምነትን የምትገልጥ ናት እንጂ እምነትን የምትጋርድ አይደለችም። እመቤታችን ዘላለማዊ ድንግልና ነው ያላት። የስሬት መክደኛው አይፈታም። ለምንድን ነው የማይፈታው? አካላዊ ቃል ነው የገባበት። የእግዚአብሔር ቃል ነው ያደረበት። ለምን ሲባል እግዚአብሔር የሚነጋገርበት የስሬት መክደኛ ነው። ያ ማለት የድንግል ማርያም ማኅፀን የእምነት ሰባኪ ነው። እንዴት ነው የሚሰብከው? ሳትወልድ ድንግል ናት። እስኪ ሳትወልድ ድንግል በሉ። ስትወልድ ድንግል በሉ። ስትወልድ ድንግል በሉ። እሺ ከወለደች በኋላ ድንግል በሉ። እስኪ እንደገና ደግማችሁ ንገሩኝ። ያው ሶስቱንም ንገሩኝ እንጂ። እሺ ከወለደች በኋላ ይሄ ማለት ምን ማለት ነው? በስሬት መክደኛው ምን እልሃለሁ ነበር ያለ? ዘብዛባ ሁኜ እንዳይመስላችሁ እሺ። ነገርን ከነገር ለማገናኘት ነው የምደግመው። እሺ በስሬት መክደኛው ምን አረጋለሁ ነው ያለው? የስሬት መክደኛ ያልነው በሐዲስ ኪዳን ሲተረጎም ምንድነው? የእመቤታችን ምንድነው? ድንግልናዋ ነው። የስሬት መክደኛ ስሬት የተባለ ይቅርታን የሰጠ ክርስቶስ ከማን ስለተወለደ ነው? ከእመቤታችን ስለተገኘ። እንደዚያ ከሆነ ሳትወልድ ምንድናት? ድንግል በሉ። ቀጥሉ። ስትወልድ ከወለደች በኋላ ለምን በሉ እንጂ። ምን ያደርጋል ይሄ ስትሉ ለልጇ ምስክር ስለሚሆን። ምን? ኢየሱስ ክርስቶስ ሳይወለድ አምላክ በሉ፣ ሲወለድም አምላክ፣ ከተወለደ በኋላም አምላክ። ስለዚህ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘተማለሙ ወይም ወክመውት እስከ ለዓለም፣ ኢየሱስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው ይላል። ያው ነው። ሳትወልድ ድንግል፣ ሳይወለድ አምላክ፣
ስትወልድ ድንግል ሲወለድም አምላክ ከወለደች በኋላም ድንግል ከተወለደ በኋላም አምላክ ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት ለማይለወጠው ልጇ ምስክር እንድትሆን እሱ ሰው ቢሆንም አምላክነቱ ስላልተለወጠ እሷም ብትወልድም ድንግልናዋ አልተለወጠም ለልጇ ምስክር ናት በስርየተ መክደኛው አነጋግርሃለሁ ማለት አለመለወጤን